እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በሆድ ዕቃ ወይም ደግሞ በአንጀታችን ውስጥ ያሉ ጎጂ ባክቴሪያዎችን የሚገድሉ 12 ድንቅና ሱፐር የሆኑ ምግቦችን እነግራችኋለሁኝ። የአንጀታችንን ጤና ለመጠበቅ የሚረዱም ድንቅ ምግቦች ናቸው ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ላይክ ሳታደርጉ እንዳትጀምሩ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሆድ ዕቃችን ወይም ደግሞ አንጀታችን የቢሊዮኖች ባክቴሪያዎች መኖሪያ ነው። አንዳንዶቹ እንድትጠነክሩ ሲረዷችሁ፣ ሌሎቹ ግን በዝምታ የጤናችሁን ሁኔታ ከውስጥ ይጎዳሉ። አብዛኛው ሰው ታዲያ የማይረዳው እውነት ቢኖር ጎጂ ባክቴሪያዎች በሰውነታችሁ ላይ የበላይነትን ሲይዙ የምግብ መፈጨትን ብቻ ሳይሆን ጉልበታችሁን፣ የበሽታ መከላከል አቅማችሁን፣ ቆዳችሁን፣ ክብደታችሁንና ስሜታችሁንም ጭምር ሊነኩ ይችላሉ። ሰውነታችሁን እየመገባችሁ መስሏችሁ በየቀኑ ትመገቡ ይሆናል። ነገር ግን የምትመርጧቸው አንዳንድ ምግቦች በተቃራኒው የተሳሳቱ ባክቴሪያዎችን እየመገቡ ይሆናል። ያ አለመመጣጠን ደግሞ ለሆድ መነፋት፣ ለድካም፣ ለተደጋጋሚ መታመም እናም በቀላሉ ችላ ሊባሉ ለሚችሉ ነገር ግን ከጊዜ በኋላ ለሚከብዱ የጤና እክሎች ይዳርጓችኋል ማለት ነው። ነገር ግን ሁሌም የምስራች አለ። ተፈጥሮ አስቀድሞ መልሶ ለመዋጋት የሚረዱ ኃይለኛ ምግቦችን ሰጥታናለች። የተወሰኑ የዕለት ተዕለት ግብዓቶች ሰውነታችሁ የሚታመንባቸውን ጠቃሚ ባክቴሪያዎች እድገትን እየደገፉ ጎጂ የሆኑ ረቂቅ ተዋሲያንን የሚያጠቁ ተፈጥሯዊ ጸረ ባክቴሪያ ውህዶችን ይዘዋል። በዚህ ቪዲዮ ውስጥ ታዲያ በሆድ ዕቃችሁ ውስጥ ያሉ ጎጂ ባክቴሪያዎችን ለመግደል የሚረዱ 12 ኃይለኛ ምግቦችን ከአጠቃቀማቸው ጋር እነግራችኋለሁኝ። እነዚህ ውድ ተጨማሪ ምግቦች ወይም ደግሞ ሰፕልመንት ወይም ውስብስብ ሕክምናዎች አይደሉም። የውስጥ ሚዛናችሁን ለመመለስ ዛሬውኑ መጠቀም የምትጀምሯቸው እውነተኛ የተፈጥሮ ምግቦች ናቸው። እስከ መጨረሻውም ተከታተሉ፣ ምክንያቱም አንዳንዶቹ ምግቦች አስቀድመው በኩሽናችሁ ውስጥ ሊኖሩም ይችላሉ። እነዚህ ምግቦች አጠቃቀሙ ካልታወቀ ውጤታማነታቸውም ሊቀንስ ይችላል። ጠቃሚ የሆኑ የሆድ ዕቃ ረቂቅ ተዋሲያንን እያበረታቱ ጎጂ ባክቴሪያዎችን የሚገድሉ 12 ኃይለኛ ምግቦችን ልንገራችሁ። ግባችን ታዲያ የሆድ ዕቃችሁን ማምከን ወይም ሁሉንም ማጥፋት አይደለም። ይህ ጎጂ ነው። ነገር ግን ጎጂ ባክቴሪያዎችን በመቀነስ በአንጀታችን ውስጥ ያለውን ሚዛንን መመለስ ነው። አንደኛው ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን የተባለ ውህድን ይዟል። ይህ ተፈጥሯዊ ጸረ ተዋሲያን ሲሆን ጎጂ ባክቴሪያዎችን፣ ፈንገሶችንና ጥገኛዎችን ወይም ደግሞ ፓራሳይቶችን ያጠቃል። ጠቃሚ ባክቴሪያዎችን ሳይጎዳ መጥፎዎቹን ይገድላል። እንደ ፕሪባዮቲክም ያገለግላል። ጠቃሚ ተዋሲያንን ይመግባል። ጥሬ ነጭ ሽንኩርት ከትፋችሁ ከመብላታችሁ በፊት ለ10 ደቂቃ አቆዩት። በሰላጣ፣ በሾርባ ወይም በሞቃት ምግቦች ላይ ጨምሩት። ንጥረ ነገሩ እንዳይጠፋ በጣም አይብሰል። ሁለተኛ ዝንጅብል ነው። ዝንጅብል ጂንጀሮል እናም ሾጋውል የተባሉ ጸረ ባክቴሪያ እና ጸረ ብግነት ውጤት ያላቸው ንጥረ ነገሮችን ይዟል። ጎጂ ባክቴሪያዎችን ይቀንሳል። የምግብ መፈጨትንና የአንጀት እንቅስቃሴንም ያሻሽላል። በየቀኑ የዝንጅብል ሻይን ጠጡ። ትኩስ ዝንጅብልን በመጠጦች ወይም በምግቦች ውስጥም ጨምሩ። ሶስተኛ እርጎ ነው። ሕያው ባክቴሪያ አለው። እንደ ላክቶ ባሲለስ ባሉ በፕሮባዮቲክ የበለጸገ ስለሆነ ከጎጂ ባክቴሪያዎች ጋር ይጋጠማል። ጤናማ የሆነ የሆድ ዕቃ ሚዛንን ይመልሳል። መጥፎ ባክቴሪያዎች ቦታ እንዳያገኙም ያደርጋል። ስኳር የሌለበትና ሕያው ባክቴሪያ ያለው እርጎም ምረጡ። ለተሻለ ውጤት በየቀኑ ተመገቡ ከቻላችሁ። አራተኛ
የተቀመሙ ወይም የዳበሩ ምግቦች ወይም ፈርመንትድ ፉድ የምንላቸው ናቸው። ለምሳሌ እንደ ሶርክራውት እና ኪሚች። እነዚህ ጎጂ ተዋሲያንን በቀጥታ የሚዋጉ በጠቃሚ ባክቴሪያዎች ተጭነዋል። ጥሩ ባክቴሪያዎችን ወደ አንጀታችሁ ያስተዋውቃሉ፣ የጎጂ ባክቴሪያዎችንም ቁጥር ያወርዳሉ። በትንሽ መጠን ከ1 እስከ 2 የሾርባ ማንኪያ ጀምሩ። ሆድ እንዳይነፋችሁ ቀስ በቀስ መጠኑን ጨምሩ። አምስተኛ አፕል ሳይደር ቪኒጋር ነው። ጎጂ ባክቴሪያዎችን ሊገታ የሚችል አሴቲክ አሲድን ይዟል። የሆድ አሲድን ይደግፋል። በሽታ አምጪ ተዋሲያንን ለመግደል በጣም አስፈላጊ ነው። ለመጥፎ ተዋሲያን የማይመች ሁኔታንም ይፈጥራል። ከምግብ በፊት ታዲያ 1 የሾርባ ማንኪያ አፕል ሳይደር ቪኒጋርን በ1 ብርጭቆ ውሃ ውስጥ በደንብ በጥብጣችሁ ጠጡ። አፕል ሳይደር ቪኒጋርን ከውሃ ጋር ሳትቀላቅሉ ብቻውን በፍጹም እንዳትጠጡ። ስድስተኛ እርድ ነው። እርድ ኩርኩሚን የተባለ ጠንካራ ጸረ ተዋሲያንና ጸረ ብግነት ውህድን ይዟል። ጎጂ ባክቴሪያዎችን ይቀንሳል፣ የአንጀትን ግድግዳንም ይጠብቃል። በምግብ አሰራር ውስጥ እርድን ጨምሩ። ለተሻለ ውህደት ከቁንዶ በርበሬ ጋር አብራችሁ ተጠቀሙት። ሰባተኛ የኮኮናት ዘይት ነው። የኮኮናት ዘይት ጸረ ተዋሲያን ውጤት ያላቸውን ላውሪክ እናም ካፕሪሪክ አሲዶችን ይዟል። ጎጂ ባክቴሪያዎችንና ይስትን እንደ ካንዲዳ ያሉትን ይዋጋል፣ የአንጀት ሚዛንንም ይደግፋል። በምግብ አሰራር ወቅት ተጠቀሙበት ወይም 1 የሻይ ማንኪያን በምግብ ላይ ጨምሩ። የምግብ መፈጨት መታወክ እንዳይፈጠር በትንሹ ጀምሩት። ስምንተኛ አረንጓዴ ሻይ ነው፣ ግሪን ቲ። አረንጓዴ ሻይ ጸረ ባክቴሪያ ባህሪ ባላቸው ካቴቺን ንጥረ ነገሮች የበለጸገ ነው። የጎጂ ባክቴሪያዎችን እድገት ይቀንሳል፣ ጠቃሚ ተዋሲያንንም ይደግፋል። በቀን ከ1 እስከ 3 ስኒ ጠጡ። ከመጠን በላይ ስኳርን ደግሞ እንዳታብዙ። ዘጠነኛ ኦሬጋኖ ነው። ኦሬጋኖ ካርቫክሮል እናም ቲሞል የተባሉ ኃይለኛ ተፈጥሯዊ ጸረ ተዋሲያንን ይዟል። ጎጂ ባክቴሪያዎችን በከፍተኛ ሁኔታ ይገታል። በአንጀት ውስጥ ያሉ ኢንፌክሽኖችንም ሊቀንስ ይችላል። ኦሬጋኖን እንደ ቅመም ተጠቀሙ። የኦሬጋኖ ሻይንንም መጠጣት ትችላላችሁ። ኦሬጋኖ የሚጣፍጥ መዓዛና ጠንከር ያለ ጣዕም ያለው የቅመም ተክል ነው። በተለይ በሜዲትራኒያን አካባቢ በብዛት የሚታወቅ ሲሆን ለምግብ ማጣፈጫነትና ለጤና ጠቀሜታው በዓለም ዙሪያ በከፍተኛ ሁኔታ ጥቅም ላይ የሚውል ነው። ኦሬጋኖ በደረቁ ወይም በጥሬው ወይም በትኩስ ቅጠሉ ለምግብነት ይውላል። በተለይም ለእነዚህ ምግቦች ልዩ የሆነ ጣዕምን ይሰጣል። ለፒዛ እናም ለፓስታ በጣሊያን ምግቦች ውስጥ ዋነኛው ግብአት ነው። ለስጋና ለአትክልቶች፣ ለተጠበሰ ስጋ፣ ለዶሮ እናም ለአትክልት ወጥ ማጣፈጫነት ያገለግላል። ለመረቅ በተለይም ከቲማቲም ጋር ለሚሰሩ መረቆች በጣም ተስማሚ ነው። ምናልባትም በውጭ ዓለም ያላችሁ ሰዎች በጣም በስፋት ታውቁታላችሁ። አንዳንድ ጊዜ ከጦስኝ ጋር ሊመሳሰል ይችላል፣ ነገር ግን ጣዕሙና ሽታው የተለየ ነው። በአጭሩ ኦሬጋኖ ለምግብ ጣዕም፣ ለሰውነታችሁ ደግሞ መከላከያ የሚሆን ድንቅ የሆነ ቅመም ነው። አስረኛ ቀይ ሽንኩርት ነው። ቀይ ሽንኩርት በፋይበር እናም በሰልፈር ውህዶች የበለጸገ ነው። ጥሩ የሆኑ ባክቴሪያዎችን ይመግባል። በተዘዋዋሪ ጎጂ ባክቴሪያዎችን ይጨቁናል። በጥሬ ወይም በትንሹ የበሰለ ተመገቡ። በሰላጣ እናም በተለያዩ ምግቦች ውስጥ ጨምሩት። 11ኛ ሎሚ ነው። ሎሚ በቫይታሚን ሲ እና በተፈጥሯዊ አሲዶች የበለጸገ ነው። በአንጀት ውስጥ ያለውን የበሽታ መከላከያን ይደግፋል። ለመጥፎ ባክቴሪያዎች የማይመች አካባቢንም ይፈጥራል። ጠዋት ላይ ለብ ያለ የሎሚ ውሃን ጠጡ። በምግብና በመጠጦች ውስጥ ጨምሩት። 12ኛ ማር ነው። በተለይ ጥሬ ማር እንደ ሃይድሮጅን ፐርኦክሳይድ ያሉ ተፈጥሯዊ ጸረ ባክቴሪያ ውህዶችን ይዟል። ጎጂ የሆኑ ተዋሲያንን ይዋጋል። የአንጀትን ግድግዳንም ያለሰልሳል። በየቀኑ 1 የሻይ ማንኪያን ውሰዱ። በሻይ ውስጥ ጨምሩት፣ በጣም በፈላ ውሃ ውስጥ ሳይሆን ማለት ነው። ታዲያ በሆድ ዕቃችሁ ውስጥ ያሉትን ባክቴሪያዎች በሙሉ ማጥፋት የለባችሁም። ሆዳችሁ ወይም አንጀታችን ሚዛን ያስፈልገዋል። ጥሩ ባክቴሪያዎች ወይም ፕሮባዮቲክስ፣ መጥፎ ባክቴሪያዎች ደግሞ በጥቂት መጠን። ግቡ ሁሉንም ማጥፋት ሳይሆን ጎጂዎቹ ከመጠን በላይ እንዳይበዙ ማድረግ ነው።
መወገድ ያለባቸው ጎጂ ባክቴሪያዎችን የሚመግቡ አንዳንድ መጥፎ ምግቦች ደግሞ እነዚህን መመገባችሁን ከቀጠላችሁ ምርጥ ምግቦችን ቢሆኑ ብዙ አይረዷችሁም። ከመጠን በላይ ስኳርን፣ የተቀነባበሩ ወይም ፕሮሰስድ የሆኑ ምግቦች፣ ሰው ሰራሽ የሆኑ ጣፋጮች እና ከመጠን በላይ አልኮል እነዚህ ጎጂ ባክቴሪያዎችን ይመግባሉ። የእናንተንም ጥረትን ወደኋላ ይመልሱታል። ስለዚህ እነዚህን ማስወገድ ያስፈልጋል። ታዲያ ቀላል የሆነ የዕለት ተዕለት የሆድ ዕቃ ጤና መጠበቂያ መርሃ ግብርን ከፈለጋችሁ ጠዋት ላይ ለብ ያለ የሎሚ ውሃ መጠጣት፣ ቁርስ ላይ እርጎ እና ማርን መውሰድ፣ ምሳ ወይም ደግሞ እራት ላይ ነጭ ሽንኩርት፣ ቀይ ሽንኩርትና እርድን በምግብ ውስጥ ጨምራችሁ መመገብ፣ መጠጥ ደግሞ አረንጓዴ ሻይ ወይም የዝንጅብል ሻይ መጠጣት፣ ተጨማሪ ደግሞ በየቀኑ ጥቂት የተቀመሙ ምግቦችን እንደ ሶርክራውትን መመገብ። የእናንተ የሆድ ዕቃ እንደ የአትክልት ቦታ ነው። እነዚህ ምግቦች እንደ ተፈጥሯዊ አረም ማጥፊያ ያገለግላሉ፣ ለጎጂ ባክቴሪያዎች ማለት ነው። ደግሞም እንደ ማዳበሪያም ያገለግላሉ፣ ለጥሩ ባክቴሪያዎች ምግብ ናቸው። ትናንሽ የዕለት ተዕለት ልምዶች ቀስ በቀስ ጤናማ የሆነ የሆድ አካባቢን ይመልሳሉ። እንደተመለከታችሁት የሆድ ጤናን ማሻሻል ከባድ አመጋገብ ወይም ውድ የሆነ መድኃኒትን አይጠይቅም። በቀላልና ቀጣይነት ባላቸው ምርጫዎች ይጀምራል። ያቀረብኳቸው ምግቦች ተራ ግብአቶች ብቻ አይደሉም። ሰውነታችሁ በጥሩ ሁኔታ እንዲሰራ የሚፈልጋቸውን ጥሩ ባክቴሪያዎችን እየደገፉ ጎጂዎቹን ለመቀነስ የሚረዱ ኃይለኛ ተፈጥሯዊ መሳሪያዎች ናቸው። ነገር ግን አስታውሱ፣ አንድ ምግብ ብቻውን ተአምርን አይሰራም። እውነተኛ ለውጥ የሚመጣው እነዚህን ምግቦችን ከተመጣጠነ የአኗኗር ጋር ስታቀናጁት ነው። ስኳርን በመቀነስ የተቀነባበሩ ምግቦችን በማስወገድ በቂ ውሃ በመጠጣትና ሰውነታችሁ ራሱን እንዲያስተካክል ጊዜን በመስጠት ከእነዚህ ምግቦች ጥቂቶቹን እንኳን በዕለት ተዕለት ህይወታችሁ ውስጥ መጨመር ከጀመራችሁ እውነተኛ ለውጦችን ማስተዋል ትጀምራላችሁ። የተሻለ የምግብ መፈጨት፣ የላቀ ጉልበት፣ ያነሰ የሆድ ችግርና ጠንካራ በሽታ የመከላከል አቅም ይኖራችኋል። በጥንቃቄ የተደረጉ ትናንሽ ልምዶች በጊዜ ሂደት ሆዳችሁን ሙሉ በሙሉ ሊቀይሩት ይችላሉ። የሆድ ዕቃችሁ የጠቅላላ ጤናችሁ ማዕከል ነው። እሱን መንከባከብ ለሰውነታችሁ ልታደርጉት የምትችሉት ብልጥ ውሳኔ ነው። ይህ ቪዲዮ ታዲያ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም በማጋራትና ለተጨማሪ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ስለተከታተላችሁኝ እጅግ አመሰግናለሁ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ሼር ማድረጋችሁ ለሌሎችም እንዲደርስ እንዳትዘነጉ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።